ይህ አባዜ ልዩ ነው። ጤና ይስጥልን አድማጮቻችን፣ በመላው ዓለም የምትገኙ እንዳላችሁበት ሀገር ሰዓት አቆጣጠር ሰላምታችሁ ይድረሳችሁ። አንዳንድ ሰብሰብ ያሉ ወሬዎችን ልናጫውታችሁ ነው የመጣ ነው። የሰላጤውን ጦርነት በተመለከተም ዳንኤል እንደምናመሸም እንደምናመሸህ አለም። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ መግለጫ ሰጥቷል ከሰዓታት በፊት። በመግለጫቸውም አንዳንድ ቁም ነገሮችን አንስተዋል። ዞሮ ዞሮ ግን በዋነኛነት የቀረበላቸው ጥያቄ ወይም ደግሞ ብዙዎች ለማወቅ የሚፈልጉት ይህ ጦርነት መቼና እንዴት ይቆማል የሚለው ነበረ። እሳቸው ብዙዎቻችሁ ወይም ብዙዎች ከሚጠብቁት በበለጠ ፍጥነት ይቆማል የሚል ምላሽ ሰጥተዋል። የዚህ ጦርነትን ዓላማም በእስራኤል በኩል ያለውን አስገንዝበዋል። የኒውክሌርና የሚሳኤል ስጋቱ ሙሉ በሙሉ መወገድ ብለዋል። ይህ ማለት እንግዲህ ኢራን ምንም አይነት የኒውክሌር አገልግሎት ተጠቃሚ እንዳትሆን ማለት ነው። ወደ የጦር መሳሪያው ብቻ ሳይሆን በአጠቃላይ ዩራኒየም ወይም ማበልጸግ የሚባል ነገር እንዳታደርግ ነበረ የድርድሩም ዓላማ። ስለዚህ የጦርነቱ ፍጻሜም ይህንን አቅሟን ሙሉ በሙሉ ማሳጣት ነው። የሚሳኤል አቅሟንም እንደዚሁ ማሳጣትና በእነዚህ በሁለቱ በኩል የነበሩ ስጋቶችን ማስወገድ ነው ብለዋል። ሶስተኛው የኢራን ሕዝብ ነፃነቱን ለመቀዳጀት እንዲነሳ ወይም ነፃነቱን እንዲጨብጥ ማነሳሳት ነው ብለዋል። ይህም በተመለከተ ውሳኔው የሕዝቡ ነው፣ ፈረስ ያደርሳል እንጂ አይዋጋም እንዲሉ። ይሁንና ከሕዝቡ በኩል እንደዚህ አይነት እንቅስቃሴዎች ካሉ ሊያብራሩ ፈቃደኛ ያሉት፣ ነገር ግን በእግረኛም በእግርም በመግባት በኢራን ግዛት ውስጥ በመንቀሳቀስም እገዛዎችን ማድረግ እንደሚቻል ተናግረዋል። ሌላ የመለሱት ጥያቄ እንደምታውቀው ትናንትና ይሄ የኢራንን ደቡብ ፓርስ የሚባለውን የተፈጥሮ ጋዝ ማምረቻ ተቋም ውስጥ አንድ ነዳጅ ጋዝ ማጣሪያን መታለች እስራኤል እና ያም ከፍተኛ እሳት ያስነሳ ነበረ። ኢራን ከሱ ጥቃት በኋላ በሰላጤው ሀገሮች ላይ በቀል እንደምትወስድ ገልጻ ያንን በቀል ወስዳለች። በተባበሩት አረብ ኤሚሬት ተመክቷል ጥቃቷ፣ በሳውዲ አረቢያም እንደዚህ። ይሁንና ኳታር ላይ ግን ዋናውንና ግዙፉን ለዓለም ባሉ አቅርቦትም የሚታወቀውን ራስ ላፋን የኤነርጂ ኩባንያን መታለች እና ምቱም ቀጥታ የሚሳኤል ዎር ሄዱ ሊያርፍ የቻለበት ስለነበረ ኳታሮች ጉዳቱን በወቅቱ ዳንኤል አንተም እንደምታስታውሰው ዜና ላይ ሲግኒፊካንት ሲሉ ነው የገለጹት። አበይት የሚባል ጉዳት ነው የደረሰው ይላል። ይገርማል። እዚህ ላይ ትንሽ ብናወራ ደስ ይለኛል ዳንኤል። የጉዳቱን መጠን ብነግርህ ለማመን ያስቸግርሃል። ኳታሮች እንደሚሉት ይህ ራስ ላፋን የሚባለው የነዳጅ ማምረቻ ኮምፕሌክስ በጣም ግዙፍ ነው። በኢራን ጥቃት የተነሳ 17 በመቶ አቅሙን አጥቷል ነው ያሉት። በካፓሲቲው አለ አይደለም፣ ሊያመርት የሚችለው ወደ ፈሳሽ ቀይሮ ነው። ልብ አድርግ እንግዲህ የጋዙን የተፈጥሮን ጋዝ ወደ ፈሳሽ መቀየሪያም ነው እና በዚህ መንገድ ነው በተለይ አውሮፓን ወደ ኤዥያ በብዙ ቦታ ላይ የሚዳረስ ነው። 17 በመቶ አቅሙን ያሳጣ ጥቃት ነው የተፈጸመባቸው። እንግዲህ አንደኛ ይሄ ቀጥታ ያረፈባቸው ነው። የሚገርም ነገር ይሄንን የደረሰውን ጉዳት መልሶ እንደነበር ለማድረግ በጊዜ ደረጃ ዓመታት ይፈጃል ዳንኤል፣ ዓመታት ይወስዳል። በገንዘብ ደግሞ $26 ቢሊዮን ተመልክት። ይህ ጦርነት ምን ያህል ኤክስፐንሲቭ የሆነ ምን ያህል ውድ ጦርነት እንደሆነ ተመልከት። አንደኛ የዛ የሰላጤው አካባቢ
የቱሪዝምና የአየር ትራንስፖርት አገልግሎቱ ተመቷል። ስለዚህም በቀን $600 ሚሊዮን እያጡ የሚገኙበት ነው። ሁለተኛ ሳውዲ አረቢያ፣ የራሳቸው የተባበሩት አረብ ኤምሬት፣ እነ ኢራቅ፣ እነ ኩዌት እነዚህ ነዳጅ የሚያስተላልፉበት የሆርሙዝ ሰርጥ ለወትሮ በወር 3000 ነዳጅ የጫኑ ግዙፍ መርከቦች የሚተላለፉበት ወይም 20 በመቶ የዓለም የነዳጅና የተፈጥሮ ጋዝ የሚተላለፍበት ወይም 20 ሚሊዮን በርሜል የነዳጅና የተፈጥሮ ጋዝ በየቀኑ የሚተላለፍበት የደም ስር በመዘጋቱ የተነሳ እነዚህ ሀገሮች ለገበያ የሚያቀርቡት በጣም የተወሰነ እየሆነ ነው ማለት ነው። ስለዚህ ክምችት ላይ ብቻ ሳይሆን ምርታቸውም ላይ ተጽዕኖ የሚያሳድር ስለሆነ ያለው ክምችትን ማስቀመጫ ስለሚያጡ የማምረቻ ነዳጅ ጉድጓዶችን ለተወሰነ ጊዜ መዝጋት ሁኔታ ውስጥ ሊገቡ ይችላሉ የሚል ትንተና ነው ያለው። በዚህ የተነሳ የነዳጅ ዋጋ በዓለም ላይ እየጨመረ ሄዷል። አሁን $115 በላይ ደርሷል። ድፍድፍ ነዳጅ ዘይት በበርሜል አሁን ኳታር በዚህ በደረሰባት 17 በመቶ ግዙፉን የራስ ላፋንን የተፈጥሮ ጋዝ ማምረቻ ኮምፕሌክስ ተቋማት ልትለው ትችላለህ 17 በመቶ አቅሙን አጥቷል። በዚህ የተነሳ ልብ አድርግ እንግዲህ ይህንን እንደነበር ለማድረግ አንደኛ በጊዜ ደረጃ ዓመታት ይፈጃል፣ በገንዘብ ደግሞ $26 ቢሊዮን ይፈጃል። በአንድ ምት ነው፣ በአንድ የኢራን የትናንት ጥቃት የደረሰ ነው። ስለዚህ በጣም የሚገርም ነው እና በዚህ የተነሳ ኮንትራት ያላቸው የነዳጅ የተፈጥሮ ጋዝ አቅርቦት ከኳታር ጋር የተፈራረሙ ሀገሮች ጣሊያንን ጨምሮ ትልልቅ ሀገሮች 17 በመቶ ካፓሲቲውን የማምረት አቅሙን ስላጣ ለሁሉም ሀገሮች አስቀድሞ በገባው ኮንትራት መሰረት አገልግሎት ማቅረብ እንደማይችል በመግለጽ እንደ ጣሊያን ላሉ ሀገሮች 3-4 የሚሆኑ ሀገሮች በኮንትራቱ መሰረት ያለውን አቅርቦት በአደጋው ምክንያት ከቁጥጥር ውጭ በሆነ ምክንያት በደረሰው በኢራን ጥቃት የተነሳ ሊያቀርብ እንደማይችል የመግለጽ ያለበት ሁኔታ ላይ እንዳለ ነው ያነበብኩት። ይሄ እንግዲህ የዚህ በእውነት $26 ቢሊዮን ውድመት ያስከተለ የኢራን ጥቃት እየተካሄደው እስራኤል የደቡብ ፓርስ የኢራንን ግዙፍ የተፈጥሮ ጋዝ ማምረቻ ከመታች በኋላ መሆኑ ይታወቃል። ስለዚህ እዛም የደረሰውን ጉዳት በትይዩ ማነጻጸር ይቻላል። በቢሊዮኖች የሚቆጠር ጉዳት ነው የደረሰው። ይህም በተመለከተ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሀገራቸው ያንን እርምጃ የወሰደችው በራሷ ተነሳሽነት ብቻ እንደሆነ ገልጸዋል። ምክንያቱም ዶናልድ ትራምፕ የማቀው ነገር የለም ብለዋል። ያንን ቦታ እስራኤል እንደመታችው የማቀው ነገር የለም ብለዋል። የጠቅላይ ሚኒስትሩ የሚያረጋገጡት አዎ ይህንን እስራኤል ነች በራሷ ውሳኔ ይህን ያደረገችው ብለዋል። ነገር ግን ዶናልድ ትራምፕ ካሁን በኋላ እንዳትመቱ የሚል ጥያቄ ስላቀረቡ እስራኤልም ጥያቄያቸውን እንደምታከብርና የዚህ የነዳጅ አውታሮችን እንደማታጠቃ ገልጸዋል። የዚህ ምክንያቱ ምንድነው? ዶናልድ ትራምፕ ለኳታር ምን ብለዋል? የኳታር ጉዳት ከደረሰ በኋላ ደጋግሜ መጥቀስ አለብኝ። ራስ ላፋን የሚባለው የኤነርጂ ኮምፕሌክስ የተፈጥሮ ጋዝ ኮምፕሌክስ ትናንትና በደረሰበት የኢራን የሚሳኤሎች ጥቃት የተነሳ 17 በመቶ የማምረት አቅሙን አጥቷል። መልሶ ወደ ነበረበት ለመመለስ ወደ 100% ካፓሲቲ ለመመለስ ሊያካሄዳቸው የሚገባው የጥገና ስራዎች ዓመታት የሚወስዱ መሆኑና በገንዘብም $26 ቢሊዮን ያላነሰ ገንዘብ
የሚያስወጡ መሆኑ ተገልጿል። ዶናልድ ትራምፕም ኢራን ከዚህ በኋላ በኳታር የነዳጅና የተፈጥሮ ጋዝ ተቋማት ላይ ሌላ ጥቃት ብትሰነዝር የሀገራቸው ሚሊተሪ የኢራንን የትኛውንም የተፈጥሮ ጋዝና የነዳጅ ሀብቶች በሙሉ በስፋት እንደሚደበድብ አስጠንቅቀዋል።